አንተንም ጭምር አክብሬክ ነው እያናገርኩ ያለሁት። ማንንም እኔ በዚህ ልክ ታግሻ አላውቅም። እሺ ሰላም ጤና ይስጥልን። እንግዲህ ውድ ተመልካቾቻችን ዛሬ እንግዲህ ደስታ ከጠፋበት ተከስቷል። በጣም ፈረንጁ ማለት እንዴት መጣችሁ? ልወጣ ነበረ ያው አልቻልኩም ማለት አውርተን ጨርሰን የለ እንዴ ሲጀመር እንዴት ቤቱን ሰብስክራይብ ያደረጋችሁ እናመሰግናለን። ቤቱን ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ከዛ በኋላ ለሌሎች እንዲደርስ ላይክ ሼር በማድረግ ሌሎች ጋር እንዲደርስ ታደርጉ ዘንድ ጠይቃለሁኝ። እንግዲህ በጣም ከች ብሎ ያው ሩታን እያሰቃያት ይገኛል። እንግዲህ የሩታና የአብርሃም ነገር አንድ ሆነው ወደ አንድ መጡ ስንል ደስ ብሎን ደስታችንን ሳናጣጥም ያው ደስታ እየመጣ ደስታችንን በጥብጥ እያደረገን ይገኛል። እንግዲህ ሄርሜላ ከአንድ በኩል ታማለች፣ ደስታ ደግሞ ከአንድ በኩል መጥተዋል። የሩታ ሲቃይና መከራ እንግዲህ በየቀኑ አዳዲስ ሀሳቦችን ይዞ እየመጣ ከርሟል እንግዲህ እንደምታዩት። ስለዚህ አሁን ደግሞ ደስታ ከፈረንጁ ጋር መጥቶ ያው በሯ ላይ መንከባለል ጀምሯል። በጉልበቱ እየሰገደ ልመና ጀምሯል። ከአብርሃም ጋር ታረቀች፣ አንድ ሆነች፣ በጋራ መኖር ጀመሩ ብለን ያው የአብርሃም ደጋፊዎች የሩታ ደጋፊዎች ሁላችንም ደስ ባለን ሰዓት ላይ ደስታ እንግዲህ እየመጣ እየበጠበጠን ይገኛል። ዛሬ ፈረንጁ ደስታን በአዲስ መልኩ ይዞት መጥቷል። አሁን እስኪ ደስታ መምጣት እዚህ ቦታ ላይ ምንድን ነው የሚፈይደው? ወይም ደግሞ አሁን ደስታ ትላንትና ሩታን ማግኘት አልቻለም። ሩታ እምቢ ብላው ያለውን እውነታውን ነግራው አባረዋለች። ተስፋም ቆርጦ ያው ከሀገር ወጣ በሚልም ጭምር ዜናውን ሰምተን ነበረ። ዛሬ ደግሞ የአብርሃምን መመለስ ወይም ደግሞ የአብርሃምን ወደ ቤት መግባት ሰምቶ ነው መሰለኝ ደስታ ከች ብሎ እንግዲህ እንደለመደው አንዴ አበባ ስጣት፣ አንዴ ቀለበት ሊያስርላት ሲንበረከክ እንዳየነው እንደባለፈው ሁሉ ዛሬም ያው ደጇ ላይ ይቅበሩኝ የሚለውን ሙዚቃ እንግዲህ ካስፈለገውም ዘፍንለታለን። ደጁ ላይ ይቅበሩኝ፣ ደጇ ላይ ይቅበሩኝ የሚለውን ውሳኔ የወሰነ ይመስላል። ምክንያቱም ትላንት ተባሮ ነበረ። ከዛሬ ጀምሮ እኔ ከአንተ ጋር የትኛውን አይነት ግንኙነት አላደርግም በቃኝ በሚልም ጭምር ነበር ሩታ ያባረረችው። ያኔ እንግዲህ ስታባረው እንደውም ከአብርሃም ጋር ተለያይታ አንድ ቤት ብቻዋን በነበረችበት ሰዓት ነበር ያባረረችው። ዛሬ ግን ከአብርሃምና ከሩታ አንድ ለመሆን በአንድ ቤት ላይ መኖር የጀመሩበት ወይም ደግሞ ለመኖር ጥረት እያደረጉ ባለበት ሰዓት ላይ የደስታ መምጣት ስህተት ነው። ፈረንጁም አሁን ስህተት ነው የሰራው። ምክንያቱም አይሆንም በቃ ደስታን እያመጣ ወይም ሌላ አካላትን እያመጡ ለሩታ ለማጋባት ወይም ደግሞ ሌላ ነገር ውስጥ ለማስገባት ከመሞከር ሊፈርስ ወይም ደግሞ እየፈረሰ ወይም በመፈረስ ላይ ያለውን ትዳር ጠግኖ ወደ መጀመሪያው አቋም ለመመለስ ጥረት ቢደረግ ያው ሩታ ተጠቃሚ ናት ብዬ አስባለሁ። ስለዚህ በዚህ መልኩ እንግዲህ ዛሬ ያው የምታዩት ቪዲዮ ወይም የዛሬ የተለቀቀው ቪዲዮ ደስታ ተንበርክኮ ሩታን የሚለምንበት ሩታ ደግሞ ዞር በልኝ ብላ እርሱን የምታባርበት የሆነ ቪዲዮ ነው የምንመለከተው። ቤቱን ሰብስክራይብ ያደረጋችሁ እናመሰግናለን። ቤቱን ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ከዛ በኋላ ለሌሎች እንዲደርስ ላይክ ሼር በማድረግ ሌሎች ጋር እንዲደርስ ታደርጉ ዘንድ ጠይቃለሁኝ። እስኪ እንግዲህ የተወሰነ ቪዲዮን አብረን እንመልከተውና የሩታ ምላሽ ምንድነው? የደስታ ጥያቄ ምንድነው? የፈረንጁስ አጇካሚነት እስከ መቼ ነው የሚለው ነገር አብረን እንመልከተው። ምንም እንደዛ አንበርክከሽ እንትን እኔ ግን ተስፋ አልቆረጥኩም ማለት ራሴን አረጋግጬ መጥቻለሁ ማለት ደስታ እኮ እየቀለለ ነበርም ትክክለኛው ነገር ነው በሰዓቱ የነገርኩህ አይደለም። እንደዛ ብዬ ነግሬክ በእንደዚህ አይነት ሁኔታ ተለያይተን ድጋሚ እዚህ መምጣት እኮ ተገቢ አይደለም፣ አስፈላጊም አይደለም። ያው ፈረንጁ ግን ጥሩ አላረገ። አትሊስት መናገር ነበረብክ ስልሽ እኔ ደውሎልኝ እያለቀሰ ነው የነገረኝ። ምክንያቱም የሷ ፍቅር ሊወጣልኝ አልቻለም አሁን ድረስ አውርታ ቀሌን አይደለም። ምክንያቱም በጣም ነው የሚወድሽ፣ በጣም ስለሚያፈቅርሽ ነው። እኔ ደግሞ አንቺ የሚወድሽን ሰው እንጂ የምፈልገው አንቺ በግድ ያ ሰው ከሌለኔ ካልሆነ ብለሽ የምትፈልጊውን ሰው አይደለም እኔ የምፈልገው። ምክንያቱም አንቺን ደስተኛ የሚያደርግሽ የሚፈልግሽ ሰው እንጂ የምትፈልጊው ሰው አይደለም።
ገብቶሻል? የምትፈልጊው እንትን ስትፈልጊ የሚፈልግሽን ታጫለሽ። ገብቶሻል? አሁን ደግሞ ደስታ እንደሚፈልግሽ በብዙ ነገር አረጋግጫለሁ። እያለቀሰ ነው ደውሎ የነገረኝ። የእሷ ፍቅር ሊወጣልኝ አልቻለም። በቤተሰቡ ላይ እየለመነኝ ነበረ ታውቂያለሽ። እኔ ደግሞ ስለለመነኝ ብቻ አይደለም ያንቺን ደስታ ስለምፈልግ ነው ድጋሚ ይዤ መጣሁት ማለት ነው። ማንም ወንድ በክብሩ የሚደራደር የለም። እንደዛ ስታረጊው ባያፈቅረሽ የራሷ ጉዳይ ብሎ መሄድ ይችላል። ግን ደግሞ ስለሚወድሽና ስለሚያፈቅርሽ ድጋሚ ተስፋ ሳይቆርጥ የመጣው ታያችሁት ነው። እንግዲህ ውድ ተመልካቾቻችን የዛሬውን ቪዲዮ ያሁን ያያችሁትን የተመለከታችሁን ይመስል ነበረ። በነገ አዲስ ቪዲዮ እስከምንገናኝ ቸር እንሰንብት። መልካሙን ሁሉ እመኝላችኋለሁ። አመሰግናለሁ። ሁሉም ነገር ማቆም እንዳለበት ነግሬ ካለ ዛስቲን ኮሩታይ ባሰብ እንዴ በጣም ከመጀመሪያው በጣም እያፈቀርኩሽ መጣ።